ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org FINOTE.ORG በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 4 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሀተታ አለን። ከዚያም ከኢትዮጵያ ወጣት ክንፍ ድርጅት የተሰጠውን መግለጫ አሰምተን በመጨረሻም አቶ ፋሲካ በለጠ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር ኮሚቴ አባል ከፍኖተ ርዕይ ጋር ያደረጉትን ቃለ ምልልስ ክፍል 1 አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። ለአንድ ሳምንት ጊዜ እንዲቆይ የታለመው የነዳጅ ማዕቀብ ማክሰኞ መጋቢት 4 ቀን የጀመረ መሆኑ ታውቋል። ቢያንስ በአዲስ አበባ በአራቱም የመግቢያና የመውጫ በሮች የነዳጅ መጫኛ ቦቴዎች እንቅስቃሴ ያለመታየቱ ጉዳዩን የሚከታተሉ ዜጎች እየተናገሩ ይገኛሉ። በከተማ ውስጥ ከባድ ውጥረት የተፈጠረ ሲሆን ነዳጅ ያልቀዱ ተሽከርካሪዎች በያለበት የቆሙ መሆናቸው ታውቋል። ብዙዎችም ነዳጅ ለመቅዳት እየተሯሯጡ ይገኛሉ። በከተማዋ መብራት እንደሚቋረጥ እየተነገረ ስለሆነ ወፍጮ ቤቶች በወረፋ ተጨናንቀው ውለዋል። በጅቡቲ ያሉ የነዳጅ ቦቴዎች ሳይንቀሳቀሱ የቆዩ መሆናቸውም ታውቋል። በተያያዘ ዜና የወያኔው ኮማንድ ፖስት የነዳጅ ማመላለሻ ቦቴ ባለቤቶችን ሰብስቦ በወታደሮች ታጅበው እንደሚሄዱና ከለላ እንደሚደረግላቸው በመግለጽ እንቅስቃሴያቸውን እንዲያደርጉ ያዘዘ ሲሆን የቀሩ አስተባባሪዎች ድጋሚ ማስጠንቀቂያ ሰጥተዋል። የወያኔ አገዛዝ ባለፈው ሳምንት መጨረሻ ላይ በሞያሌ ነዋሪዎች ላይ ያካሄደው የግፍ ጭፍጨፋ በአጋጣሚ ወይም በድንገት ሳይሆን ሆን ተብሎ ታቅዶ የተደረገ መሆኑን ነዋሪዎች ለዜና ምንጮች ገልጸዋል። ቅዳሜ ዕለት 2 ተጋጭተው የነበሩ ሞተር ብስክሌቶችን ለመለያየት እርዳታ በሚያደርጉ ዜጎች ላይ በመኪና የመጡ የወያኔ አጋዚ ወታደሮች ከመኪናቸው ወርደው የጥይት ዝናብ ያከፈከፉ ከመሆናቸውም በላይ ቤታቸው በተቀመጡ በሆቴሎች ምግብ ሲመገቡ በነበሩና በገበያ ሱቆች ሸቀጥ ሲሸጡ በነበሩ ሰዎች ላይ ተኩስ ከፍተው ገድለዋቸዋልም ብለዋል። አካባቢው ጸረ ወያኔ አመጽ ሲካሄድበት የቆየ መሆኑ ግልጽ ሲሆን የወያኔ የአጋዚ ጦር አባላት የወሰዱት የበቀል እርምጃ መሆኑን ለማንም ግልጽ ነው ተብሏል። በተያያዘ ዜና የወያኔው አረመኔያዊ ጭፍጨፋ በመሸሽ ዜጎች ወደ ኬንያ መግባታቸው እየቀጠለ ሲሆን እስካሁን ድረስ ከ50 ሺህ በላይ መሰደዳቸውን የአካባቢው ባለስልጣኖች ተናግረዋል። ስደተኞቹ በኬንያ በሚገኘው የሞያሌ ከተማ በ4 የመጠለያ ጣቢያዎች ተሰማርተው እንዲቀመጡ የተደረገ መሆኑና የኬንያ የቀይ መስቀል ማህበር የመጀመሪያ ደረጃ እርዳታም እያደረገ መሆኑ ተነግሯል። በየካቲት ወር በአገሪቱ የተከሰተው የዋጋ ግሽበት ባለፉት 5 ዓመታት ከነበሩት የዋጋ ግሽበቶች ሁሉ የላቀ መሆኑን የወያኔ የማዕከላዊ ስታቲስቲክስ ተቋም ካወጣው ወርሃዊ ዘገባ ማወቅ ተችሏል። በዘገባው መሰረት አጠቃላይ የዋጋ ግሽበቱ ከ15.6 ወደ 17.8 ከፍ ያለ መሆኑ የተገለጸ ሲሆን ይህም ከጥር ወር የዋጋ ግሽበት የ2.2 ከመቶ ጭማሪ አሳይቷል። አጠቃላይ የምግብ ዋጋ ወደ 20.9 በመቶ ከፍ ማለቱና እንዲሁም ምግብ ነክ ያልሆኑ ዕቃዎች ዋጋ 9.8 ከመቶ መጨመራቸው ተገልጿል። የጥራጥሬ የቅመማ ቅመምና የአትክልት ዋጋ በከፍተኛ ደረጃ መጨመሩም ተስተውሏል። ከ40 እስከ 50 ብር ይሸጥ የነበረው 1 ኪሎ በርበሬ አሁን ዋጋው ወደ 150 ብር ከፍ እንዳለም ታውቋል።
በደቡብ ወሎ ዞን ለጋምቦ ወረዳ አንድ የህዝብ ማመላለሻ አውቶቡስ መንገድ ስቶ ገደል ውስጥ በመግባቱ በውስጡ ከነበሩት ሰዎች መካከል 38 የሚሆኑት ወዲያውኑ ሲሞቱ በ10 ሰዎች ላይ የአካል ጉዳት የደረሰባቸው መሆኑ ተነግሯል። አውቶቡሱ 48 መንገደኞችን ጭኖ ከመካነ ሰላም ተነስቶ ወደ ደሴ ይጓዝ የነበረ መሆኑ ሲታወቅ አቧራ የሚባለውን ጠመዝማዛ መሬት ከጨረሰ በኋላ መንገድ ስቶ ገደል ውስጥ የገባ መሆኑ ታውቋል። ተሳፍረው ከነበሩት መካከል ብዙዎቹ የከፍተኛ ትምህርት ተቋማት ተማሪዎች እንደሆኑም ለማወቅ ተችሏል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ በዛሬው ቀን ባወጣው መግለጫ በኢትዮጵያ ለተከሰተው የድርቅና የረሃብ ችግር መቋቋሚያ እንዲሆን የነደፈውን ፕላን የወያኔ አገዛዝና ሌሎች የእርዳታ ሰጪ ተቋሞች ይፋ ያደረጉት መሆኑን ዘግቧል። በቅዱ መሰረት በሚቀጥለው 9 ወራት 7.8 ሚሊዮን ለሚሆኑ ዜጎች የምግብና ምግብ ነክ ያልሆኑ እርዳታ ለማድረስ 1.6 ቢሊዮን ዶላር እንደሚያስፈልግም ተገልጿል። ባለፈው 2 ዓመታት የተለያዩ የሰብአዊ እርዳታ ድርጅቶች በአገሪቱ ውስጥ የተከሰቱትን የድርቅና የረሃብ ችግር ተረባርበው የተቋቋሙ ሲሆን አሁንም በተመሳሳይ መልክ ትብብራቸው እንዲቀጥሉም ተጠይቋል። በወያኔ አገዛዝ በኩል ለእርዳታ 138 ሚሊዮን ዶላር መመደቡ የተነገረ ቢሆንም ቀሪው ከ1.5 ቢሊዮን ዶላር በላይ የሚሆነው ገንዘብ በሌሎች የእርዳታ ሴክተሮች በኩል መቅረብ ያለበት መሆኑን ተገልጿል። በቅርቡ በደቡብና በደቡብ ምስራቅ ኢትዮጵያ የተከሰተው የዝናብ እጥረት ምክንያት በድርቅና ረሃብ የተጠቁ በግጭት የተነሳ የተፈናቀሉ የኦሮሞና የሶማሌ ብሔረሰብ ተፈናቃዮችና ባለፈው ድርቅ የተፈናቀሉት ተደምረው 7.8 ሚሊዮን ዜጎች እርዳታ እንደሚያስፈልጋቸው ተተምኗል። በእርዳታው ዝርዝር ውስጥ 2.4 ሚሊዮን የሚሆኑት የቀንድ ከብቶችና የቤት እንስሳት መቋቋሚያ የሚያስፈልጋቸው ሲሆን 3.5 ሚሊዮን የአልሚ ምግብ እርዳታ፣ 350 ሺህ የሚሆኑት ደግሞ በከፍተኛ ምግብ እጥረት የተጎዱና ከፍተኛ እንክብካቤ የሚያስፈልጋቸው ናቸው። 6 ሚሊዮን ሕዝብ ንጹህ የመጠጥ ውሃ የሚያስፈልገው መሆኑም የተገለጸ ሲሆን 1.2 ሚሊዮን የሚሆን ሕዝብ በግጭት 500 ሺህ የሚሆን በአየር ጠባይ ለውጥ ምክንያት የተፈናቀሉ ዜጎችም እርዳታ ፈላጊዎች ናቸው ተብሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። በእስራኤል የሚገኙ በርካታ ትውልድ ኢትዮጵያውያን ዘመዶቻቸው ወደ እስራኤል እንዲመጡ አስፈላጊው ድጋፍ አለመሰጣታቸውን በመቃወም በእስራኤል ፓርላማ ፊት ለፊት ተቃውሞ ሰልፍ ያደረጉ መሆናቸው ታውቋል። ከ8000 በላይ የሚሆኑ የትውልድ ኢትዮጵያውያን ዘመዶች ወደ እስራኤል እንዲመጡ ከ3 ዓመት በፊት የእስራኤል መንግስት መስማማቱ ቢገልጽም ወጪውን መድቦ ወደ እስራኤል እንዲመጡ አላደረገም ተብሏል። በእስራኤል አገር የሚኖሩ በርካታ ትውልድ ኢትዮጵያውያን የሚደርስባቸው የዘረኝነት በደል ከፍተኛ መሆኑ ይነገራል። ብዙዎቹ በስራ አጥነትና በድህነት እየተማረሩ ከመሆናቸውም ሌላ በፖሊስ ማስፈራሪያና ዛቻ እንዲሁም ድብደባ እየተሰቃዩ መገኘታቸውን እየገለጹ ይገኛሉ። የቤተ እስራኤሎችን ቤተሰቦች ለማስመጣት 400 ሚሊዮን ዶላር የሚያስፈልግ መሆኑ የተጠቀሰ ቢሆንም በ143 ቢሊዮን ዶላር በጀት ለሚንቀሳቀስ መንግስት ይህ ወጪ ኢምንት ነው ተብሏል። በቅርቡ ኢትዮጵያንና ሌሎች ሀገሮችን ጎብኝተው የተመለሱት ሬክስ ቲለርሰን ከስራ የተባረሩ መሆናቸው ተነገረ። በምትካቸው የሲአይኤ ዳይሬክተር የነበሩት ማይክ ፖምፒዮ ሲሾሙ በሲአይኤም ተቋም የሳቸው ምክትል የነበሩት የተቋሙን ዋና ዳይሬክተርነት ቦታ ይዘዋል። በትራምፕና በቲለርሰን መካከል ውጥረት ከተፈጠረ ረጅም ወራት ያስቆጠረ ሲሆን ባለፈው ሳምንት አርብ ቲለርሰን ኃላፊነታቸውን እንዲያስረክቡ በትራምፕ የተነገራቸው መሆኑ ታውቋል። ትራምፕ ቲለርሰንን ለማስወጣት የገፋቸው ምክንያት ምን እንደሆነ ባይታወቅም ከኢራን ጋር በተደረገው የኒውክሌር ስምምነትና በአጠቃላይም የአሜሪካ ዲፕሎማሲ ላይ ቲለርሰን ከትራምፕ የተለየ አመለካከት እንደነበራቸው ይታወቃል። ቲለርሰን ስራቸውን በመስራት እያሉ ውሳኔ የደረሳቸው መሆኑና እንዲሁም በድንገት የተባረሩበት ምክንያት በግልጽ ያልተነገራቸው መሆኑን ባሰራጩት መግለጫ ገልጸዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ። I don't
ሀገር አድን ትግሉ የሁሉም ዜጋ ግዴታ ነው። ግልጽ ሆኖ እንደሚታየው ሀገር አድን ትግሉ የሁሉንም ዜጋ ተሳትፎና መስዋዕትነትንም እየጠየቀ ነው። ሕዝብ እየተባበረ በትግሉ ጨክኖ እየቀጠለ ሲገኝ ወያኔ የሚይዘው የሚጨብጠው እያጣ ሲርድ ሲንቀጠቀጥ እያየን ነው። ይህ ግዳጅ በውጭ ሀገር ያሉትንም ኢትዮጵያውያን ይመለከታል። የያዙት ዜግነት ሌላም ቢሆን እንኳ ውልደታቸው ከእናታቸው ኢትዮጵያ ነውና አድኑኝ ስትላቸው ጥሪዋን ማዳመጥ ይገባቸዋል። በውጭ ሀገር ያሉ ኢትዮጵያውያን የሀገራቸው ዕጣ ክፍሏ አይመለከተንም ብለው ግዳጃቸውን ሊረሱ አይገባቸውም። ሀገር ምትክ የለሽ እናት ናትና ማንም ምን ጊዜም ሊረሳት አይችልም። አገራቸውን ከከዱ ጉዶች በስተቀር ውልደቱን፣ እናቱን፣ አገሩን አደራድሩኝ የሚል ጤነኛ ሰው የለም። በመሆኑም ሀገራችን ላይ ዘረኛ ጉድ መጥቶባት ፍዳ ስትከፍልና ልጆቿ ሲሰቃዩ ሁሉም ኢትዮጵያዊ ይመለከተኛል፣ ይነካኛል፣ ይከነክነኛል፣ ደማቸው ደሜ ነው ብሎ በትግሉ ሊሳተፍ የሚጠበቅበት ይሆናል። ወያኔ በራሱ ክልል ሰዎች ብቻ ሳይሆን በውጭ ሀገር ባለው ሰፊ ኢትዮጵያዊ ላይ ተንሰራፍቶ በመጠቀም ላይ መሆኑን ደጋግመን የገለጽነው ነው። በውጭ ሀገር ላቡን አፍሶ ተሰቃይቶም ከሚያገኘው ገንዘብ ዘመድ ቤተሰብ መርዳት በሚል በውጭ ሀገር ያለው ኢትዮጵያዊ ከሚልከው ገንዘብ ወያኔ ከ4 ቢሊዮን ዶላር በላይ በቀጥታም በተዘዋዋሪም ገቢ በማድረግ የበጀትና የኢኮኖሚ ችግሩን ያቃልላል። በውጭ ሀገር ያሉ ዜጎች ወደ አገር ተመልሰው አገር የረዱ እየመሰላቸው የሚያፈሱት ገንዘብ ሆነ እዚያው ባሉበት ለግድብ ለምናምንት የሚሰጡት ገንዘብ በቀጥታ ለወያኔ የሚጠቅም ሆኖ ቆይቷል። ወገኖቻችንን የሚገድለውን አውሬ ቡድን የምንረዳው እኛው ሆነን ቆይተናል። የወያኔ ሸቀጥ አሁንም በውጭ ሀገር ይራገፍብናል። በየምግብ ቤቱ የወያኔ ቢራዎችና ወይኖች ይቸበቸባሉ። ያዜብ እንጀራ አሁንም ይሸጣል። ቤተ ክርስቲያኖች ሲቀሙ እዚያ ሄደው መዋጮ ከፋዮችና ተሳላሚዎች ብዙ ናቸው። የኢትዮጵያ ሳይሆን የወያኔ አየር መንገድ በሆነው ላይ ተሳፋሪው ሲቀንስም አላየንም። ባጭሩ መደረግ የሚገባው ጸረ ወያኔ ሁለገብ ማዕቀፍ በሚገባውና ወያኔ ሊጎዳው በሚችል ደረጃና ይዘት እየተካሄደ አይደለም። ድክመትን አይቶና መርምሮ ለማስወገድ መጣር እንጂ መካድ መሸፋፈኑ የደከመ ጉልበት ዳገት ላይ ይለግማል እንዲሉ ያስጠቃል እንጂ አይጠቅምም። በውጭ ሀገር ያሉ ዜጎች ለሀገራቸው ሊያደርጉ የሚችሉትን እያደረጉ ነው ለማለት በምንደፍርበት ደረጃ ላይ አይደለንም። ሙትና ሆዳም የሚሉት ቃሎች ሲወረወሩ በባዶም አይደል። ሙት ይዞ ይሞታል አይባልባቸው ብንል ቦታው ነው። ቀደም የነበረው የውጭ ሀገር ነዋሪዎች ጽኑ አገር ወዳድነት በናፍቆት የሚታወስ መሆኑ የሚካድ አይደለም። ትምህርትና ስራቸውን እርግፍ አርገው ትተው አገር ገብተው ትግል ተቀላቅለው የተሰዉትን ጀግኖች ያስታውሷል። የአሁኖቹ ይዘት ለየት ያለ መሆኑ ግልጽ ነው። ወደ መካከለኛው ምስራቅ የሚሄዱት እህቶቻችን በአብላጫው ለፍተው ግረው ገንዘብ ወደ ቤተሰብ ለመላክ የወጡ ናቸውና ገንዘብ አትላኩ የሚለው ይከብዳቸዋል።
በሎተሪና ሌላም መንገድ የሚወጡት አብዛኛዎቹ ትኩረታቸው በግል ኑሮ ግንባታ ላይ ነው ሲባልም ተደምጧል። በተጨማሪ የተሰደዱት ባለፈው አገዛዝ ወንጀል የፈጸሙትና ባለሀብት ሆነውም አሁንም ብጥበጣ ተልዕኳቸው የሆኑት ናቸው። እይታችንን በድክመትና ጉድለት ላይ ስናደርግ አገር ወዳድ ኢትዮጵያውያን የትግሉ አጋር ዜጎች ከቶም የሉም የሚል ድምዳሜ ይዘን እንዳልሆነ መታወቅ አለበት። ለኢትዮጵያ የቆሙ ጸረ ወያኔ የሆኑ የሕዝብ ትግል አካልና አጋር የሆኑ ዜጎች ሞልተዋል። ያቅማቸውንም ሲያደርጉ አይተናል፣ ምስክርም ነን። በዚያው ልክም ቁጥራቸው ትንሽ ቢሆንም በፖለቲካው የሚነግዱ ስግብግቦችና መንታፊዎች ፈልተዋል። ምሁር አስጠሊዎች፣ አስጸያፊ ዶክተርና ፕሮፌሰሮች እነማን ማለቱ አያስፈልግም። 27 ዓመታት ሙሉ አይተናቸዋልና። ፋሽስቱን ስርዓት ናፋቂዎች፣ በሰማዕት ደም ቀላጆች፣ የታሪክ ላጲሶች፣ ጠባቦችና ትምክህተኞች፣ ሕዝብን ከፋፋዮች፣ የጥላቻ ፋብሪካዎች፣ የመርህ ደላላዎች፣ ጥቅመቢስ ምሁራን፣ እነዚህ በየጊዜው የሕዝብን የአገር ወዳዶችን ትግል ሲያደናቅፉና ባይሉትም ለወያኔ ሲጠቅሙ ባሽተዋል። ዛሬ ከስሜታዊነት ርቀን ማን ለአገር ቆመ፣ ማን አገርን ሊከፋፍል ሊያጠፋ ተራወጠ፣ የትላንቱን ሳንረሳ የዛሬውን በሚገባ ብንመረምር ሁሉም ግልጽ ሆኖ ይታየናል። ደጉም ከይሲውም ሾሁም አበባውም ያው የተለምዶ የህብረተሰቡ ቅራኔ ነጸብራቅ አለና በጅምላ መመልከቱ ትክክል አይሆንም። በውጭ ሀገር ያለውን ዜጋ ግዳጅ ስናነሳና ወቀሳም ስናሰማ በተለይ ሃይማኖት መሪዎችን ከምዕመናን ባልተናነሰ መውቀስን ልናልፈው የማንችል ነን። ከውጭ ሆነው በአገር ያለውን የወያኔ ሲኖዶስ የሚከተሉ አሉ። ማዕቀቡ ቀርቶ ለወያኔ ገንዘባቸውንም ጸሎታቸውንም አሳልፈው ይሰጣሉ። ካህናት አርአያ ወይም የአቡነ ጴጥሮስ ተከታዮች ሊሆኑ ሲገባቸው በንዋይና ጥቅማጥቅም እየተጠለፉ ለወያኔ ሰለባ ሆነው ይከፋፈላሉ። የሚያሳዝነው ደግሞ ይህ ልዩነት አንዳንዴ በጎሳ ብሔረሰብ ልዩነት ሆኖ ሲገኝ ነው። ጸረ ወያኔ ሼኮች ነን ብለው ጠባብነትና ጎጠኝነትን ሰባኪዎችም አሉ። አገራችን ጨቅላ ሕፃናት የሚንከባከባቸው አጥተው በየመንገዱ ሲያድሩና ለበሽታና ስቃይ ሲጋለጡ በአንድ ከተማ ምዕመናን በብዙ ሚሊዮን ዶላር ቤተክርስቲያኖችን ያቆማሉ፣ ይገዛሉ። በእነዚህ ውድ ሕንጻዎች ካልሆነ አታገኙኝም ሲል ፈጣሪያቸው ተናግሮ ከሆነ እኛ እስካሁን ያስነበበን የለም። የተራቡ የታረዙ ወዘተ ብዙ ሚሊዮን ሕፃናት እጓለ ምውታን የሆኑና አባት እናት ያጡ ብዙ ሚሊዮን ንጹህ ሕፃናት በአገራችን እርዳታ ያለህ እያሉ እየጮሁ ሚሊዮን በሚሊዮን አውጥቶ በባዕድ አገር ግንብ በግንብ ላይ መግዛት አገር ወዳድነትን ምንም የማያሳይ ስምሪት ነው። ሃይማኖተኛነት ሊባል የሚችልም አይደለም። ይህን በማለታችን ያው እንደተለመደው ሃይማኖትና ቤተክርስቲያን ተነካ በሚል ውግዘት ላይ ተሰማርተው ግዳጃቸውን የሳቱ ክፍሎች ሊወቅሱን እንደሚጥሩ አላጣነውም። እውነትን ተናገሩ ግን ክቡር ቃልና እዝ ነው ባይነን። ወያኔ በከፈተው ወይም በያዘው ቤተክርስቲያን የወያኔን ሲኖድ በሚቀበል ቤተክርስቲያን ከወያኔ ጋር በሰመረ መስጊድ መገኘት ከቶም ክልክል መሆን አለበት። ማዕቀብ፣ ይህ በሀገር ቤትም መከተል ያለብን እርምጃ ነው። ማዕቀብ ስንል ፍጹም ነው። በወያኔ ንብረትና ምርት ላይ ማዕቀብ ባልነው ልክ በራሱ በወያኔም ላይ ማዕቀብ አስፈላጊ ነው። በወያኔ በዓል ላይ አለመገኘት፣ ወያኔዎችን መራቅና ማራቅ፣ የህዝብ ጥላቻ እንዲሰማቸው ማድረግ፣ ይህ ዘረኝነት አይደለም፣ የፖለቲካ ተቃውሞ ገጽታ ነው። በደቡብ አፍሪካ ሶዌቶ ለምሳሌ ህዝቡ የቤት ኪራይም ሆነ የውሃና የመብራት ዋጋ አልከፍልም ከማለት አልፎ ከስርዓቱ ጋር የገጠሙትን ሱቆች ሁሉ ማዕቀብ አድርጎባቸው ነበር። ወያኔዎችን ማግለል ይህ ነው። በወያኔ አውቶቡስ አለመሳፈር ወዘተ በተቻለበት ሁሉ የሚለውን የግድ መጥቀስ እንዳለብን ግልጽ ነው። ሆኖም በሀገር ነዋሪ ከሆነው ዜጋችን በውጭ ያለው ይበልጥ ማዕቀብ ለማድረግ እድሉም ችሎታውም ስላለው ነው በውጭ ላይ ያተኮር ነው። ወያኔ የኢትዮጵያ መንግስት ሳይሆን የወያኔ ትግራይ ጨቋኝ አገዛዝ ነውና የወያኔን ተቋም የአገር ኤምባሲ ብሎ በዚህ መነጠፍ ሆነ ገንዘብ ማፍሰስ ተገቢ አይደለም። የወያኔ ጤፍ እንጀራ ባይበላ ይቅር፣ ቢራውን ባይጠጣ ይቅር የሚል ፍጹምና ወልወል የማይል አቋም መያዝ ያስፈልጋል። ይህ አቋም ተይዟል። የሃይማኖት አባቶችስ ግዳጃቸውን ለመወጣት በሚገባ ጥረዋል። ከወያኔ ሲኖዶስና የእስልምና ተቋም ጋር እርቅን ፍለጋ ደፋ ቀና ሲሉ አልታዘብንም? ሁሉም ተብሏል። ዋናው ቁም ነገር ግን ወያኔ ላይ ማዕቀብ እናጠናክር የሚለው ነው።
ለወያኔ በወያኔ በኩል ገንዘብ ላለመላክ እንሞክር፣ በዚያውም በእኛ በኩል ላኩ ብለው ሊነጥቁ ካሰፈሰፉ ሌቦች መጠንቀቅም ያሻል። በወያኔ ምርት ላይ ማዕቀብ፣ በራሱ በወያኔና በጭፍሮቹ ላይ ሙሉ ማዕቀብ፣ በወያኔ አየር መንገድና መደብሮች ላይ ማዕቀብ፣ የወያኔን እንጀራና መጠጥ የሚሸጡት ምግብ ቤቶች ላይ ማዕቀብ፣ በወያኔ ላይ ማዕቀብ። እስቲ ይህን የህዝባዊ ትግል አካል የሆነውን ማዕቀብ ስናደርግ እንድታይ። ሀገራችንን እንታደግ፣ ሀገራችንን እናድን። ኧረ ወያኔው የጋራ ትግላችን ይጠናከር። ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣቶች ክንፍ ድርጅት ኢህአፓ ወክንድ የተሰጠ መግለጫ። የኢትዮጵያ ወጣት አሁንም ታሪክ ሰሪ ነው። ወያኔ ለ27 ዓመታት ከወራሪ ኃይል ባልተለየ ሁኔታ አገርና ህዝብን ሲያደባይና በአራቱም ማዕዘን የኢትዮጵያን ጠላቶች ተደግፎ ህዝቧን ሲያስጨራርስና አገሪቱንም ከፖለቲካ መልክዓ ምድር ሊፍቅ ያላሴረውና ያልፈጸመው ወንጀል ከቶ አይገኝም። ሆኖም ታሪካዊ የኢትዮጵያ ህዝብ ይህን የወያኔ ወጥመድ ሰባብሮ አንድነቱንና ኢትዮጵያዊነቱን ማንነቱን ዓለምን ባስደመመ ጠላቶቹን ባስደነገጠ ሁኔታ ይፋ አድርጓል። በመሆኑም ዛሬም ወላድ በድባብ ትሂድ እንዲሉ የኢትዮጵያ ወጣት ለሀገሩ ለዋላይነትና ለወገኑ ስርየት ሲል ግንባሩን ለጥይት አካሉን ለጅራፍ አሳልፎ በመስጠት እያደረገ ያለው ትግል ወያኔን እንደ ቋያ እሳት እየለበለበ ወደ መቃብሩ ሳያወርድ የሚያቆመው የአጋዚ ወታደርና ሽብርተኝነት ወይም ደግሞ የአስቸኳይ ጊዜው አዋጅ አይኖርም። የወዳቂ ወታደራዊ አገዛዝ ስርዓት አዳማቂ የሆኑ ክፍሎች የነዚያን የስልሳዎቹን ብርቅዬ ብሩህና ጀግና ትውልድ የትግል አርአያነት መስዋዕትነት ለማጣጣል ቀድመው የወደቁ መሪዎቻቸውን አስጨረሱ በሚል ሲከሱ ኖረዋል። አሁንስ ወጣቱና መላ ኢትዮጵያ ህዝብ የትግሉ ባለቤት ሆኖ እየከፈለ ያለውን መስዋዕትነት በማን ላይ ያላክኩ ይሁን? አሁን ዛሬ ወጣቱ ትውልድ ልክ እንዳለፉት ጀግኖች ወንድም እህቶቹ ያለ መስዋዕትነት ትግል ያለ ትግል ነጻነት እንደማይገኝ ዘመን ያላስተማራቸውን ሐሳውያን የሸፍጥ ክንምድማቸውን አውልቆ እርቃናቸውን አውጥቷቸዋል።
ህዝባዊ አመጹ ከጎንደር እስከ አምቦ፣ ከወልዲያ እስከ አለማያ፣ ከደብረ ታቦር እስከ ሸዋሮቢት፣ ከሐረር እስከ ሻሸመኔ፣ ከባህር ዳር እስከ ጅማ፣ ከለቀምት እስከ ደብረ ዘይት፣ ከድሬዳዋ እስከ ሱሉልታና ብዙ ሌሎች የኢትዮጵያ ከተሞችን ከማጥለቅለቁም በላይ ህዝባዊ አመጹ እያደር እየሰፋና እየጎመራ የህዝብ ትግል አሸናፊነቱን እያረጋገጠ በመሄድ ላይ ይገኛል። የህዝብ ትግል አረመኔውን የወያኔ አገዛዝ ብርካስ ይዞ የሚይዘውና የሚጥለውን አሳጥቶታል። ታሪክ ዝም ብሎ አልተደገመም፣ ታድሷል እንጂ። በትግል ያለፉትን ወጣት ጀግኖች ሰንደቅ አንስቶ ፋሽስቶችን ተጋፍጦ ክብር መስዋዕትነትን የተቀበሉት የብዙ ሺህ ወጣቶች ሞት አፈሪ ወኔ ተላብሶ አምባገነኖችን በትግሉ በደሙ አጋልጧል። ዛሬም የወያኔን ቀፎነት ለዓለም ሁሉ እርቃኑን አውጥቶ አሳይቷል። ታሪክ ዳግም እየታደሰ ነው። የትውልድን ወኔ ትውልድ እየተረከበ ነው። ያ መሬት ላራሹ፣ ትምህርት ለሁሉም፣ ዳቦ ለተራበው፣ የሃይማኖት እኩልነት ይከበር፣ የሕግ የበላይነት ይስፈን፣ የዲሞክራሲ መብቶች ይከበሩ እያለ በከተማው በገጠሩ ድምፁን ያሰማ የነበረው ትውልድ የሀገር ክብር ይጠበቅ፣ ፋሽስታዊ መንግስት ይውረድ፣ የህዝብ ሉዓላዊነት ይረጋገጥ እያለ የተሰዋው ትውልድ ተኪ አፍርቷል። ሰላማዊ ህዝብ ተቃዋሙ አምባገነኖች የሚሰጡት ምላሽ ጥይት፣ ጭፍጨፋ መሆኑን ትናንትም ታይቷል። ዛሬም በወያኔ ተደግሟል። በንጹሃን ወጣቶች የደም ጎርፍ የታጠበው ወያኔ በህዝብ ትግል መወገዱ አይቀሬ ነው። ለኢትዮጵያ አንድነት መቆም፣ ለህዝብ እኩልነትን መታገልና መስዋዕትነት መሆን ቅዱስ ተልእኮና አርበኝነት እንጂ ጠባቦችና ሀገር አጥፎች እንደሚሉት ትምክተኝነት አይደለም። በአንጻሩ ከፋፋይነት፣ ገንጣይነት፣ ጸረ ኢትዮጵያዊነት ግን አጸያፊ ክደትና ወንጀል መሆኑን በሚገባ እናውቃለን። ስለሆነም የተቀጣጠለ ህዝባዊ ትግል በደማችን እየዋጀን ከህዝቡ ጎን በመሆን እናስቀጥላለን። የኢህአፓ ወጣት ክንፍ ድርጅት ኢወክንድ አባላት የቀደምት የትግል ጓዶቻቸውን ፋና ይዘው ህዝባዊ ትግሉን ለማፋፋም በውጭ አስፈላጊው ድጋፍ በመስጠት ሀገር ውስጥም ታግሎ በማታገልና አቅጣጫ በማስያዝ እየታገሉ እንደሚገኙ መግለጽ እንወዳለን። በዚህ አጋጣሚ ድርጅታችን የኢትዮጵያ ወጣቶችን ጀግንነት፣ ቁርጠኝነት፣ ለሀገር ለወገን ስርየት እየከፈሉ ላሉት መስዋዕትነቱን እያደነቀ የትግል አጋርነቱን ሲገልጽ በከፍተኛ ደስታና ወገናዊ ኩራት ነው። ጸረ ወያኔው ትግላችን በጋራ ይፋፋም፣ እናቸንፋለን። አድማጮቻችን ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜል አድራሻችን
efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን። በማስከተል አቶ ፋሲካ በለጠ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር ኮሚቴ አባል ከፍኖተ ርዕይ ጋር ያደረጉትን ቃለ ምልልስ እናሰማለን። ጤና ይስጥልን ተመልካቾቻችን፣ በዛሬው የገጽ ለገጽ ዝግጅታችን በኢትዮጵያ ወቅታዊ ጉዳዮች ላይ የድርጅታቸውን እይታና አቋም እንዲያስረዱ አቶ ፋሲካ በለጠን በእንግድነት ይዘን ቀርበናል። አቶ ፋሲካ በለጠ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የከፍተኛው አመራር ኮሚቴ አባል ናቸው። መልካም ቆይታ እንመኛለን። አቶ ፋሲካ ጥሪያችንን አክብረው በማዕከላችን በመገኘቶ በፍኖተ ርዕይ የዝግጅት ክፍል ስም በጣም አመሰግናለሁ። ወደ ጥያቄዎቹ እንዝለቅ። የኢትዮጵያ ሕዝብ በወያኔ አገዛዝ ላይ ያለው ቁጣ ከቅርብ ጊዜ ወዲህ እጅግ ጎልቶ የተሰማ ትግሉና ልጋዛም ባይነቱ በየለቱ እየገዘፈ መጠነ ርዕዩንም እያሰፋ ነው። ወያኔ መንስኤው የመልካም አስተዳደር እጦት ነው፣ ራሴንም ገምግም ያለው መፍትሄውም በእጄ ነው ማለት ላይ ነው። ኢህአፓ በህዝብ መካከል በሚገኝ ድርጅትነቱ ለህዝባዊ ቁጣና አመጽ መነሻው ስለሆነ እውነታ ያለው ግንዛቤ ምን ይመስላል? እሺ፣ በቅድሚያ አመሰግናለሁ ይህን እድል ስለሰጣችሁኝ። የህዝባዊ እንቅስቃሴው መነሻ ምክንያትም አለው፣ መሰረታዊ ምክንያትም አለው። ወያኔ በርግጥ የተወሰኑ ምክንያቶችን እየሰጠ መልካም አስተዳደር እጦት ወይም ደግሞ ከሌላም የመነጨ ነው በማለት ለማጭበርበር ይሞክራል። ይሄ እንግዲህ በ27 አመት ሙሉ ያልሆነ ውሸት በማቀላቀል ለመሸፋፈን በመሞከር ውሸቱን ህዝብን ለማታለልና የራሱን ስልጣን ለማራዘም ብዙ ጥረቶች ሲያደርግ ቆይቷልና ይሄም አሁን እዚህ ላይ የተጠቀሰው ከዚሁ የወጣ አይደለም። የህዝባዊ እንቅስቃሴ ቅድም እንዳልኩት መሰረታዊ ምክንያትና መነሻ ምክንያት አለው። መሰረታዊ ምክንያት የወያኔ አምባገነን አገዛዝ አፋኝ የሆነው ጨቋኝ የሆነው ሰው የሚገድለው የህዝብን መብት የረገጠው አገዛዝ እንዲወገድና በምትኩ ዲሞክራሲያዊ ስርዓት እንዲመጣ ነው። ይሄ በርግጥ ባለፉት 27 አመት በተለያየ ወቅት ህዝቡ በተለያየ ቦታ በተለያየ ጊዜ በተለያየ ምክንያት ጥያቄውን ሲያነሳና ሲታገል እንዲሁም መስዋዕትነት ሲከፍልበት የቆየ ጉዳይ ነው። ካለፉት 4 እና 5 አመታት ወዲህ ግን በጣም ተከታታይ የሆነና የህዝቡን ትግል ከጊዜ ወደ ጊዜ እያጎለበተ የሄደ እንቅስቃሴ ተፈጥሯል። ይሄ እውን ሆኗል ማለት ነው። አሁን እንደምናየው ይሄ ትግል አሁንም ግቡን እንዲመታ ወደፊት መግፋት አለበት ባይነን። እንግዲህ ለነዚህ ምክንያቶች የሆኑትን ስንመረምር ለነገሩ ትግሉን ገፋ ብለንም ከ3-4 አመት በፊት ከነበረው ከሙስሊሙ የመብት ጥያቄ ጋራ ከመብት ጥያቄ ጋር ከተያያዘ ትግል ጋር አያይዘን መመልከት እንችላለን። የሙስሊሙ እንቅስቃሴ መሰረታዊ መነሻ ምክንያቱ የሃይማኖት መብት እንዲጠበቅ የእምነት መብት እንዲጠበቅ ወያኔ በሁሉም ቦታ ጣልቃ ገብቶ አምባገነንነቱን አስፍኖ ሁሉንም የህብረተሰብ ክፍል ለመቆጣጠር የሚሞክርበት ሁኔታ ስላለ የሙስሊሙንም እንቅስቃሴ የሙስሊሙንም የማመን መብት እንበለው ወይም የእምነት መብት ለማገድ የሞከረበት እና በራሱ ሁኔታ እንዲሄድ ለማድረግ የሞከረበት ስለነበር ይሄን የተቃወሙ መብታቸውን የእምነት መብታቸውን ለማስከበር
የተነሱ ዜጎች እንግዲህ እንቅስቃሴ አድርገው ትግልም አካሄደው በዛም ደረጃ መስዋዕትነት ተከፍሏል። የሞቱም ዜጎች አሉ። በእስር ቤትም ሲሰቃዩ ቆይተው አሁን በቅርቡ የተፈቱ እንግዲህ የዚህ የሙስሊም መፍትሄ አፈላላጊ አባላት የሚባሉት እንግዲህ መጥቀስ ይቻላል ማለት ነው። ከዛ በኋላ እንግዲህ በሁለት አካባቢዎች የተካሄዱ ትግሎች ናቸው። እነዚህ በሁለት አንደኛው በኦሮሚያ አካባቢ ነው። መነሻው ምክንያቱ ለዚህም እንግዲህ ያው ሁሉም እንደሚያውቀው በዚህ ከመሬት ንጥፊያ ጋር ከመሬት ዝርፊያ ጋር የተያያዘ ነው። የአዲስ አበባ ማስተር ፕላን እቅድ በሚል ከአዲስ አበባ አካባቢ ያሉ የአርሶ አደር መሬቶችን በግፍ በመንጠቅ ለወያኔ ከበርቴዎችና ኢንቨስተሮች በቀላል ዋጋ በመሸጥ እየዘረፈ ማለት ነው ያንን በመቃወም የተጀመረ እንቅስቃሴ ነው። እንግዲህ ይሄ እንቅስቃሴ ከጊዜ ወደ ጊዜ ጥያቄዎቹንም እያሰፋ መልኩንም እየቀየረ ሄዷል። በተለያየ መንገድ ወያኔ እንቅስቃሴውን ለመክታት ሞክሯል፣ ለማፈን ሞክሯል። በርካታ ሰዎች ተገለዋል። እስካሁን ድረስ ቁጥራቸው ይህ ነው ሊባል ባይችልም በትክክል የወጣ መረጃ ባይገኝም በሺዎች የሚቆጠሩ ናቸው። 3000 4000 የሚያደርጓቸው አሉ። በሺ የሚቆጠሩ ደግሞ በብዙ ሺህ የሚቆጠሩ ማለት ይቻላል እንግዲህ ታስረዋል። በመሃል እንደምናስታውሰው ያስቸኳይ ጊዜም ታውጆ ነበረ። ታስረዋል፣ በእስር ተሰቃይተዋል። ብዙዎቹም ደግሞ የተለያየ እርምጃም ተወስዶባቸዋል። ይሄ እንግዲህ በኦሮሞ አካባቢ ያለው አንዱ ነው። ከዚሁ አቋያ ደግሞ በአማራው አካባቢ በተለይም በጎንደርና በጎጃም ከዚህ ከወልቃይት የማንነት ጥያቄ ጋር ተያይዞ የተነሳው እንቅስቃሴ ነው። ያው ሁላችንም እንደምናውቀው ወያኔ ገና ስልጣን ሲይዝ እርምጃ የወሰደው የአማራ ግዛቶች የሆኑትን ወይም ራሳቸው ናቸው የአማራ ክልል ብለው የከለሉትም ግን ከዛ ውስጥ እንግዲህ በጎንደር በኩል ወልቃይት፣ ጠገዴን፣ ጠለምት እንዲህ የመሳሰሉትን ቦታዎች የወሰደበት ነበር። በወሎ በኩል ደግሞ እንደምናስታውሰው ከዚህ ከአለዋ ምላሽ በላይ ያሉትን ቦታዎች ወደ ራሱ ወደ ትግራይ ያጠቃለለበት ነበርና የወልቃይት ህዝብ የራሱን ድል በራሱ መወሰን አለበት፣ ማንነቱን ራሱ መወሰን አለበት። እኛ አማሮች ነን፣ የትግራይ ክልል ውስጥ ለመሆን አንፈልግም ብለው እንግዲህ በጣም ሰላማዊ በሆነ መንገድና ህጋዊ በሆነ መንገድ ጥያቄ ያቀረቡትን በኃይል ለማፈን የሞከረበት ነው። ያኔ ነው እንግዲህ ያ እንቅስቃሴ የተጀመረው እና በጎንደር ያው እንደምናስታውሰው በተከታታይ የተቃውሞ ሰልፎች ከተማውን በአጠቃላይ ያጥለቀለቁ ከተማው እንቅስቃሴ የተደረገበት በባህር ዳርም በተመሳሳይ ደረጃ የተደረገበት ከዛም በተለያዩ እንግዲህ ጎንደርም የጎጃምም ክፍለ ሀገሮች ከተሞች እንቅስቃሴዎች የቀጠሉበት ነው። መነሻው ይሄ ከሆነ በኋላ ከዛ ከጊዜ ወደ ጊዜ እንግዲህ ጥያቄው እያደገ ሄዶ በአማራው አካባቢ በኦሮሞም አካባቢ የመጨረሻውን የህዝብ ጥያቄ እስከ ማንሳት የደረሰበት ነው። ማለትም ወያኔ አገዛዝ ይወገድ፣ በመትኩ ዲሞክራሲያዊ ስርዓት ይምጣ፣ የፖለቲካ እስረኞች ሁሉ ይፈቱ፣ ጥፋተኞች ለፍርድ ይቅረቡ፣ ወታደራዊ አገዛዝ ወታደሮች ለሀገር የማስጠበቅ ተግባር ነው ያላቸው እንጂ ህዝብ የመግደል መብት የላቸውም። ስለዚህ ጥፋተኞች ይጠየቁ ምን የሚለውን ጥያቄዎች እንግዲህ እያነገበ ሄዶ መጨረሻ እዚህ ላይ ደርሷል። በመጨረሻው ወቅቶችም እንግዲህ የወያኔን አገዛዝ አርበድብዶታል። የእስረኞችን ለመልቀቅ ፈቃደኛ እስከመሆን እና ከዛም አልፎ ተርፎ እንግዲህ ጠቅላይ ሚኒስትር የተባለው እስከ መልቀቅ ወደዛ ሊሄድ አይደለም
እስከ መልቀቅ የደረሰበት እርምጃ ነው። እንግዲህ ይሄ እንቅስቃሴ የተደረገው እንቅስቃሴ በረጅም ሂደት ውስጥ ያስገኛቸው ውጤቶች አሉ። አንደኛ እንቅስቃሴው ራሱ በአይነትም በጥራትም በስፋትም እየተጠናከረ የመጣበት ነው በራሱ ማለት ነው። ከብዛትም ራሱ እንቅስቃሴ የሚያካሂድባቸው ስልቶችም ጭምር እየተጠናከረ መጥቶ አገዛዙን ችግር ውስጥ የጣሉት ሁኔታ ነው ያለው። አንድ ይሄ ውጤት አለ። ሁለተኛው ውጤት የቅድም ለመጥቀስ እንደሞከርኩት የጥያቄዎቹ እድገት ማግኘት ነው። ማለትም ውስን ከሆኑ መነሻ ምክንያቶቹ ውስን ናቸው። በእርግጥ ተገቢ አይደሉም ለማለት አይደለም፣ ተገቢ የሆኑ ጥያቄዎች ናቸው። ግን የተወሰነ ነው፣ በተወሰነ ክልል ብቻ ሊፈታ የሚችል ለነገሩ መፍትሄም ብሎ ወያኔ ያቀረበው ነበር። ግን መፍትሄ አልሆነም እንጂ አዲስ አበባን የልማት ነው የመስፋፋት እቅድ አቆሚያዋለሁ ብሎ የሰረዘበት ሁኔታ ነበር። ግን ያ መልስ አልሆነም ለህዝቡ። ከዛ ጥያቄ በላይ በመጠየቅ ዋናውና መሰረታዊ የሆነ ለሀገሪቷ መሰረታዊ መፍትሄ ሊሰጥ የሚችል የሥርዓት ለውጥ የጠየቀበት ሁኔታ ስላለ እንግዲህ በጥያቄዎችም ደረጃ በህዝቡ ጥያቄዎች ባነሳቸው ጥያቄዎችም ደረጃ እድገት አለ። ይሄ አንድ ነው። ሌላው ደግሞ መገንዘብ የሚኖርብን ይሄ በእነዚህ እንቅስቃሴዎች ውስጥ የተደረጉ ለውጦች አሉ። እነዚህ ለውጦች አንድም በህዝቦች መካከል ያለውን አንድነት ልዩነት አስወግደው ወደ አንድነት ያመጣበት ነው። ይሄ በጣም ትልቅ ያገዛዙንም ከፍተኛ ድንጋጤ ውስጥ የጣለ ክስተት ነው። ማለትም ለምሳሌ በአማራና በኦሮሞ መካከል ታሪካዊ የሆነ ትስስሩን እንደገና መልሶ ያደሰበት ነው። ወያኔ ስልጣን ሲይዝ አንዱ ዓላማ ካደረገው መካከል በስልጣን ላይ ለመቆየት ወያኔ በጣም ጠባብ ቡድን ነው፣ አነስተኛ ቡድን ነው። ካነስተኛ በብሔርም ቢከፋፍል ደግሞ እሱ ራሱ ካነስተኛ ብሔር ነው። 6% የሚሆን ከኢትዮጵያ 6% የሚሆነውን ህዝብ ነው እንደው ወክላለሁ ቢል የሚወክለው ማለት ነው። ግን ያንንም ውክልናም የለውም ለነገሩ። ግን ይሄ አነስተኛ ቡድን በአጠቃላይ በኢትዮጵያ ላይ ስልጣኑን አስፍኖ ለመቆየት የተለያዩ ስልቶች መጠቀም አለበት። ከነዚህ ስልቶች መካከል አንዱ ህዝብን መከፋፈል ነው። በሃይማኖት ከፋፍሏል። እርግጥ ዋናው ደግሞ በዚህ በዘር አንዱን ብሔር በሌላው ላይ በማነሳሳት ኦሮሞውን ከአማራው አሁንም እያደረገ ነው ለነገሩ። ኦሮሞውን ከሶማሌው፣ አፋሩን እንደዚህ ቤኒሻንጉልን ከአማራ ከጋምቤላውን ከሌላው ጋር እያጣላ እርስ በርሱ መተማመን አጥቶ አንድነት አጥቶ አንዳንዱ ከሌኮ ከተገነጠለ አገሪቱ አትኖርም የሚል የፍራቻ ድባብ በመዘርጋት እንደዛ አይነት ስሜት ውስጥ በመክተት እኔ ያለውኝ ሁሉንም ላስጠብቅ የምችል ሀገሪቷንም አንድነት ላመጣ የምችል በሚል እንግዲህ ስልጣን ላይ የቆየ ነውና ይሄ ስልቱ በጣም ጠቅሞታል። 27 ዓመት የሚያቆየው ይሄው ነው። ግን ይሄ አሁን ተሰበረ። በተለይ በሚደረጉት እንቅስቃሴዎች ውስጥ ኦሮሞ የአማራ ደምደማችን ነው፣ አማራው ደግሞ የኦሮሞ ደምደማችን ነው በማለት በየሰልፉና በየእንቅስቃሴው ጎላ አድርገው ያሳዩበት ሁኔታ ስላለ ይሄ እንግዲህ ተመቷል። ይሄ ራሱ በተለይ ደግሞ አንዳንድ ጠባብ ኃይሎችም ይሄንኑ የሚያራግቡ የነበሩ ኃይሎችም ደግሞ አስተሳሰባቸው ውድቅ እንዲሆን ሆኗል እና አሁን በአጠቃላይ የአንድነት ስሜትና በአንድ ላይ ተባብሮ ኢትዮጵያውያን በኢትዮጵያ ውስጥ በሰላምና መብታቸው ተከብሮ የሚኖሩበት ሁኔታ መፈጠር አለበት የሚለውን አመለካከት እንግዲህ እንቅስቃሴው አምጥቷል ማለት ይቻላል፣ ጎላ አድርጓል። ሌላው እንግዲህ መናገር የሚቻለው በስልጣን ላይ ያለውንም ኃይል አዳክሟል።
ሙሉ በሙሉ ተዳክሞ በስልጣን ሊለቅ የሚችልበት ሁኔታ ላይ ነው ብሎ መደምደም ቢያስቸግርም ግን በጣም የተዳከመበትና ትግሉ ከገፋና ከቀጠለ ማስወገድ በጣም ከባድ የማይሆንበት ደረጃ የደረሰበት ሁኔታ ነው ያለው። እንግዲህ ይሄ አንድ በራሱ በመጀመሪያ በራሱ ተባብሮት እንደተለጣፊ አድርጎ ሲያንቀሳቅሳቸው በነበሩ ድርጅቶች ውስጥ ለውጦች ታይተዋል። እነዚህ ለውጦች የመጡት ከታች ነው፣ ከላይ አይደለም፣ ከታች ነው። ታችኛው ወገን የህዝቡ ጥያቄ እየከበደው ሲመጣ የህዝቡ ጥያቄ ግፊት እየመጣበት ሲመጣ የታችኛው አባል የነዚህ ድርጅቶች አሁን ኦህዴድ የሚባለው ብአዴን የሚባለው በተለይ አባላት እነሱ ራሳቸው ጥያቄ መጠየቅ እና የላይኞቹም ደግሞ ላይ ጫና መፍጠር የጀመሩበትና የላይኞቹም ደግሞ የበላያቸውን ማለትም የወያኔውን ድርጅት እነሱ ላይ ጫና መስጠት የጀመሩበት ነው የነበረው። በማከላቸው ብዙ ችግር ተፈጥሮ አዳክሟቸዋል ማለት ይቻላል። ራሱ የወያኔውንም ድርጅት እንግዲህ እንዳየነው ከመለስ ሞት በኋላ በመካከላቸው ክፍፍል ነበር፣ የታወቀ ነው። አንድ ጎላ ብሎ የወጣም ሁሉንም ሊያስተባብር የሚችል ግለሰብም አልነበረም። ሁሉንም የሚያያይዝ አልነበረም። በራሳቸው መንገድ እንግዲህ የሰረቁትንም ሲካፈሉ ወይም ራሳቸው አንዱ ላይ አስተሳሰቡንና አመለካከቱን ለመጫን ሲሞክር ብዙ ጠብ ነበር። ይሄ እንቅስቃሴ የበለጠ ክፍፍላቸውን አስፍቶ አዳክሟቸዋል ማለት ይቻላል። አሁን በቅርቡ ያው ራሳቸው እንደሚሉት በመካከላችን ብዙ ችግር እንደነበር ብለው እንግዲህ አመራር ለውጥ ምንም ያደረጉበት ሁኔታ ነው ያለውና ይሄ ያለ ከዛ ሌላ ኦፍ ኮርስ አሁንም እንቅስቃሴውን ለማገድ ብዙ የማይሞክርበት ሁኔታ የለም። ለምሳሌ በኦሮሞ አካባቢ የነበረውን እንቅስቃሴ እየበረታ ሲመጣ በመገንዘብ እየበረታ መምጣቱን በመገንዘብ በሶማሌውና በኦሮሞ መካከል ግጭት እንዲፈጠር ሆን ብሎ ያደረገበት ሁኔታ ነው ያለው በሁለቱ መካከል። አሁንም እንግዲህ ቀደም ካልኩት ፍልስፍና የመነጨ ነው። ብሔርና ብሔረሰብን በመነጠልና አንዱን በአንዱ በማጋጨት የራስን ህልውና ጠብቆ መኖር የሚለው ፍልስፍና ስለሆነ ያንን ለማድረግ እየሞከረ ነው። ግን ተወደደም ተጠላም ትግሉ እዚህ ደረጃ ላይ ደርሷል። አሁን የመጣበትም ሂደት ይሄ ነው። ደስ የሚለው ነገር በመጨረሻዎቹ ወቅቶች እንዳየነው ማለት ነው ትግሉ በጣም ተጠናክሮ እስረኞችን ወደ ማስፈታት ደረጃ የደረሰበት ሁኔታ ነው ያለው እንግዲህ እና ቀደም ብሎ አሸባሪ በሚል የእድሜ ልክ እስራት የፈረደባቸው በምንም አይነት መንገድ ሊፈታቸው የማይችሉ ፖለቲካ ድርጅት መሪዎችን የመሳሰሉትን ያስፈታበት ነውና ይሄ ሁሉ የመጣው እንግዲህ በህዝባዊ ትግል ነውና የደረሰበትን ደረጃም ያመላክታል። የህዝብ ኃይሉን የበለጠ ያሳደገ መጥቶ ወደ ሚዛን መድፋት ደረጃ ላይ መድረሱንም ያሳያል እና እዚህ ደረጃ ላይ ነው ያለው። አሁን በተከሰዋቸው ሁለት ክልሎች ማለት በኦሮሚያና በአማራ ክልል ከዚህ ቀደም የነበሩት የሚካሄዱት ትግሎች የተናጠልነት ባህሪ ነበራቸው። በአሁኑ ሰዓት ግን ይበልጥ የመቀራረብና የመደማመጥ ነገር ያለ ይመስላል። በሌላ በኩል ደግሞ በጎንደር አካባቢ የሚካሄዱትን የሞት ከተማ አድማዎች በምንመለከትበት ሰዓት እንዲሁም በቅርብ ጊዜ ውስጥ ደግሞ ወልቂጤና ጉራጌ አካባቢዎች የተደረጉትን የሞት ከተማ አድማዎች በምንመለከትበት ሰዓት አንዱ ካንዱ እየተማማሩ ያለ ይመስላልና ስለዚህ ጉዳይ ያለው አስተያየት ምንድን ነው? አዎ እንግዲህ እሱ መቼም በዚህ ትግል ውስጥ አስተዋጽኦ የሚያደርጉ በርካታ ወገኖች አሉ።
አንደኛ እሱ ነው ሁለተኛ ደግሞ በእነዚህ ወገኖች መካከልም በተጨባጭ ትግል በሚያካሂዱት መካከልም የመቀራረቡና የመያያዙ አንዱ ካንዱ የመማሩ እና ትግልን የማጣመሩ እንቅስቃሴ እየተደረገ መሆኑ ይታያል ይሄ ግልጽ ነው በርግጥ የሚካሄዱትን እንቅስቃሴዎች በሙሉ አንድ ኃይል ነው የሚቆጣጠረው ወይም አንድ ድርጅት ነው የሚመራው ወይም የተወሰኑ ድርጅቶች ናቸው የሚመሩት የሚያስተባብሩት ወይም ብሎ መናገር ያስቸግራል ማለቴ ነው በርግጥ ኃይሎች አሉ የሚያስተባብሩ ግን በአንድ ድርጅትና በአንድ ግለሰብ ወይም በአንድ ቡድን ላይ የአንድ ቡድን ኃላፊነት ነው ማለት አይቻልም ለማንኛውም ግን እንቅስቃሴው አሁን መልክ ያያዘ ያመጣበት ነው አሁን በቅርቡ እንኳን መጨረሻ ላይ የተደረጉት እስረኞችን የማስፈታት እንቅስቃሴ መጀመሪያ በኦሮሞ አካባቢ ተካሄደ የተወሰኑ እስረኞች ተፈቱ ከዛ ደግሞ ልክ እንደውም አስቸኳይ አዋጁ የሁለተኛው አስቸኳይ አዋጅ ታውጆ በታወጀበት ዕለት ወይ በሁለተኛው ነው በሶስተኛው ቀን ደግሞ በጎንደርና በጎጃም በባህር ዳር የሙት ከተማ አድማና እንቅስቃሴ ተካሄደ ማለት ነውና እነዚህ እንቅስቃሴዎች የተያዙ መሆናቸውን ያሳያል ይሄ እና እየሰፋ መሄድ አለበት ገና ይቀራዋል ብዙ ሁሉንም ለማዳረስ ግን እየሰፋ መሄድ አለበት እዚህ ላይ ነው እንግዲህ የኛም ጥሪ መስፋት አለበት መጠናከር አለበት ነው የምንለው የህዝቡን አመጽና አልገዛም ባይነት ተከትሎ ቀደም ሲል ለረጅም ጊዜ ኢትዮጵያ ውስጥ አንድም የፖለቲካ እስረኛ የለም ሲል የቆየ የወያኔ አገዛዝ የፖለቲካ እስረኞችን በሙሉ እንደሚፈታና ዋናው ማጎሪያውን ወደ ቤተ መዘክርነት እንደሚቀይር ገልጿል በፖለቲካ ሰበብ የታሰሩ ዜጎችን ያው ክሳቸው እየተሰረዘ ከቤተሰባቸው ጋር ለመቀላቀል አጠቃላይ መግለጫውንና አፈጻጸሙን እንደምን ይመለከታል አበቃ እስረኞች ተፈተዋል ቆዋል ማለት ነው ባሁን ሰዓት አይደለም ገና ምኑ ተያዘና በጣም አነስተኛ ቁጥር ያለው የሆኑ እስረኞች ናቸው የተፈቱት በ27 አመት ውስጥ እኮ ያኔ በብዙ ሺህ የሚቆጠር ከ60 ሺህ በላይ ነው ብዙዎቹ የሚገምቱት ቁጥሩን አሁን መገመት ያስቸግራል በጣም በርካታ እስረኞች አጉሯል ይዟል ማለት ነውና አሁን የተፈቱት በጣም አነስተኛ ነው ለነገሩ እነዚህ እስረኞች ቀደም እንዳልኩት በራሱ ፈቃድ የተፈቱ አይደሉም በህዝብ ግፊትና በህዝብ ትግል የተፈቱ ናቸው መጀመሪያውንም የፖለቲካ እስረኞችን ለመፍታት ወስነናል አንዳንድ ድክመቶቻችንን ለማረም ወስነናል ድክመቶች አሉብን ስህተቶች አሉብን እነሱን እናርማለን ብለው ለህዝብ ተማጽነው የፖለቲካ እስረኞችን እንፈታለን ብለው ከተናገረ በኋላ ለነገሩ የፖለቲካ ድርጅት አባላትን ነበር ያለው አይለም እና የፖለቲካ ድርጅት አባላት ማለት የፖለቲካ እስረኞች ናቸው ለነገሩ ማለት ነው ግን ብዙ በውጭም ያሉ በውስጥም ያሉ ሚዲያዎች የፖለቲካ እስረኞች ይፈታሉ የሚል ቃል ገብቷል የሚል ዘገባ በማሰራጨታቸው ወዲያውኑ አይኛ የፖለቲካ እስረኞች የሉንም ያለው የፖለቲካ ድርጅት አባላት ነው መሪዎችና አባላት ነው ያለው በሚል ለማምታታት የሞከረበት ነውና ከልብ አይደለም ከልብ አለመሆኑ ያስታውቃል እንደጀመረም የተወሰኑትን የለቀቀው ምናልባት ከፖለቲካ መሪዎች መካከል ዶክተር መራራን ብቻ ነው የለቀቀው እንጂ ሌሎቹን ያሰረበት ከዛም አንዳንዶቹ ይለቀቃሉ የተባሉትን አሁን እነዚህ አንዱ ዓለም አራጌ እና እስክንድር የመሳሰሉትን ደግሞ ከመውጣታችሁ በፊት ፈርሙ በሚል የማስገደድ ጥፋተኞች ነን የከሌ ድርጅት አባል ነበርንና ጥፋት አርገናል ብላችሁ
ጥፋታችሁን ሪኮግናይዝ አድርጋችሁ ውጡ ተብለው እንግዲህ የተገደዱበት ቅድመ ሁኔታ ያመጣበት ሁኔታ ስለነበር ከልብ አለመሆኑ ግልጽ ነው። ግን ከዛ በሁለተኛው ዙር የህዝባዊ እንቅስቃሴ ሁሉንም ሊፈታ ተገዷል። ዓለምንም ቅድመ ሁኔታውም የለም ሊያስቀራቸውንም አንዳንዶቹን አቶ በቀለ ገርባ አይነቱን እፈታለሁ ብሎ መፍታት ከጀመረ በኋላ ከነ ዶክተር መራራን መፍታት ከጀመረ በኋላ ፍርድ ቤት ክብር አዋርዳቸዋል በሚል ተጨማሪ ስራት ያሰረበት ሁኔታ ነው እንደምታስታውሰው ማለት ነው። እና ግን በህዝብ ግፊት እነዚህ ሁሉም ተፈተዋል። አሁንም ግን በጣም በርካታ እስረኞች አሉ። እነሱ ራሳቸው ተናግረዋል የተፈቱት ጭምር ማለት ነው። በጣም በርካታ እስረኞች አሉና መፈታት አለባቸው። የፖለቲካ እስረኞች ማለት ምንም ማለት አይደለም። ቃሰርቆ ወይም ደግሞ ነፍስ ገሎ የታሰረ አይደለም። ያለውን አገዛዝ ስለተቃወመ ነው። አመለካከቱን አስተሳሰቡን ራሱ ህገ መንግስት ብሎ ያወጣውን መብት ተጠቅሞ ይሄንን ተቃውሞ ያሰማ ሁሉ ነው እንግዲህ የታሰረው። ሽብርተኛ እየተባለ የሆነ አንቀጽ የሆነ ህግ ነድፈው ያወጡት ለራሳቸው እንዲጠቀሙበት ለማድረግ የሽብርተኛ ህግ ብለው ያወጡት አለ። በዛ ህግ መሰረት በሚል እንግዲህ ብዙዎችን ያስገባበት ነው። እስረኛው አሁን አይደለም የተጀመረው፣ ገና ወያኔ ሲገባ ነው። የአፓ እስረኞች የአፓ አባላት ያሰረው ገና ወደ ስልጣን እየሄደ በነበረበት ወቅት ነው። ከዛ በኋላም እንግዲህ በነበሩት ጥቂት አመታት በጣም በርካታ የአፓ አባላት ታስረዋልና ከዛን ጊዜ ጀምሮ የታሰሩ በጣም ብዙ በርካታ የሆኑ ዜጎች አሁንም እስር ቤት እየማቀቁ ነው ያሉት። አንዳንዶቹ መዳረሻቸው የለም። የት እንደደረሱ የት ቦታ እንደታሰሩ ይሞቱ ይኖሩ ምን የሚታወቅ ነገር የለምና እነዚህ ሁሉ በይፋ በደንብ ለቤተሰብ መነገር አለበት። ከተገደሉም ተገድለዋል ተብለው የታሰሩም ካሉ ደግሞ በሙሉ መፈታት አለባቸውና ትግሉ መቀጠል አለበት። ገና ነው የማስፈታቱም እንኳን ቢሆን ማለት ነው። ክፍል 2 ውይይቱን በረቡዕ ምሽት ዝግጅታችን ይዘን እንቀርባለን። Adımı sık zedeyim, soğunyalış kadar. Hadir